ሰላም ውድ የቻናላችን ቤተሰቦች እንደምን ከረማችሁ? ዛሬ ደግሞ በፓርት 2 ሚሞሪ ምንድነው ሚለውን የምናይ ይሆናል ማለት ነው። በፓርት 1 ላይ ኮምፒውተር ምንድነው፣ የኮምፒውተር ክፍሎችስ ምንድናቸው፣ ሃርድዌር፣ ሶፍትዌር፣ ሃርድዌር ከሚሉት ደግሞ ማዘርቦርድ ምንድነው፣ ፕሮሰሰር ምንድነው የሚለውን ለማየት ሞክረናል ማለት ነው። ስለዚህ ከባለፈው በቀጠለ ሚሞሪ የሚለው ላይ ቆመን ነበረ። ከሱ ጀምረን ዛሬ ደግሞ ለመማር እንሞክራለን ማለት ነው። ስለዚህ የባለፈው ቪዲዮ ያልደረሳችሁ ወይም ደግሞ ያላገኛችሁ ሰብስክራይብ በማድረግ ሁሉንም ቪዲዮዎች ማግኘት ትችላላችሁ ማለት ነው። ስለዚህ ዛሬ የምንቀጥለው ምንድነው ሚሞሪ የሚለው ምንድነው የሚለውን እናያለን ማለት ነው። ሚሞሪ ማለት ምንድነው? በኮምፒውተራችን ስርዓት ማንኛውንም አይነት ውሂድ ወይም መረጃ በቋሚነት ወይም ደግሞ ቴምፖራሪ ሊሆን ይችላል ምን የሚያደርግልን ነው ማለት ነው፣ የሚያስቀምጥልን ወይም ደግሞ ማከማቻ አከማችቶ የሚያስቀምጥልን ሚሞሪ እንለዋለን ማለት ነው። ሚሞሪ እንለዋለን ማለት ነው። በኮምፒውተር ስርዓት ሁለት አይነት የሚሞሪ አይነቶች አሉ። ፕራይመሪ ሚሞሪ እና ሰከንዳሪ ሚሞሪ የምንላቸው ሁለት አይነት የሚሞሪ አይነቶችን እናገኛለን ማለት ነው። ስለዚህ ፕራይመሪ ሚሞሪ ምንድነው፣ ሰከንዳሪ ሚሞሪ ምንድነው የሚለውን የምናይ ይሆናል ማለት ነው። ፕራይመሪ ሚሞሪ የምንለው ምንድነው? ፕራይመሪ ሚሞሪ የምንለው የሚይዙት የመረጃ መጠን ምንድነው? አነስተኛ የሆነ እንዲሁም እናት ቦርድ ወይም ደግሞ ማዘር ቦርድ ላይ ተለጥፈው ወይንም ደግሞ ተሰክተው የምናገኛቸው ፕራይመሪ ሚሞሪ እንላቸዋለን። ማዘር ቦርድ ላይ ተለጥፈው ከጀርባ በኩል ተለጥፈው እናገኛቸዋለን ማለት ነው። እነሱን ፕራይመሪ ሚሞሪ እንላቸዋለን። ፕራይመሪ ሚሞሪ እንላቸዋለን ማለት ነው። በእነዚህ ፕራይመሪ ሚሞሪ ላይ ሶስት የመረጃ ማከማቻ ወይንም ደግሞ ፕራይመሪ ሚሞሪ ሶስት አይነት እናገኛለን። እነርሱም ራም፣ ሮም እና ካች ሚሞሪ የሚባሉ ሶስት አይነት ሚሞሪዎችን እናገኛለን ማለት ነው። ራንደም አክሰስ ሚሞሪ ምንድነው? ሪድ ኦንሊ ሚሞሪስ ምንድነው? ካች ሚሞሪስ ምንድነው የሚለውን ደግሞ እናያለን። ለምሳሌ እዚህ ጋር የምትመለከቱት ምን አለ? ሲፒዩ አለ። ሲፒዩ የሆነ ትዕዛዝ አለ፣ ከዛ ራም አለ። ሚዲቲዋን ይሄ እንተውት። ፕራይመሪ ሚሞሪ የምንለው ምንድነው የሚለውን መጀመሪያ እንመለከት። ፕራይመሪ ሚሞሪ ላይ ሶስት አይነት ፕራይመሪ ሚሞሪዎች ላይ የምናገኛቸው አይነቶች አሉ። እነርሱም ራም፣ ሮም እና ካች ሚሞሪ ናቸው በለ። ስለዚህ ራም ወይም ደግሞ ራንደም አክሰስ ሚሞሪ የምንለው ምንድነው፣ ሪድ ኦንሊ ሚሞሪ የምንለው ምንድነው የሚለውን ትንሽ ልንገራችሁ። ራም ወይም ደግሞ ራንደም አክሰስ ሚሞሪ የምንለው በዚህ መጽሐፍ ላይ በእንግሊዝኛ ቋንቋ ራንደም አክሰስ ሚሞሪ የሚለውን መጣሪያ ምህጻረ ቃል ወይም ደግሞ ሮም ወይም ሪድ ኦንሊ ሚሞሪ በቀጥታ በመውሰድ ራም እያልን የምንጠራው ይሆናል ማለት ነው። ራም የተዋቀረው ራም ወይም ደግሞ ራንደም አክሰስ ሚሞሪ የምንለው የተዋቀረው ትራንዚስተሮች ወይንም ደግሞ ኢንተግሬት ሰርኪዩት እንዲሁም ካፓሲተር የምንላቸው የተባለው ኤሌክትሪክ ቁሶች ምን ያደርጋሉ ማለት ነው፣ ይቀናጃሉ። ተቀናይተው የሚሰሩት የሃርድዌር ክፍል ለማለት ነው። እነዚህ ተቀናይተው የሚሰሩት የሃርድዌር ክፍል ራም ወይንም ደግሞ ራንደም አክሰስ ሚሞሪ እንለዋለን ማለት ነው። ስለዚህ ራም ምንድነው ስንል ራም መረጃን የሚወክልበት ወይንም ደግሞ መረጃን የምናስቀምጥበት መንገድ እንዴት ነው፣ ወይም ደግሞ መረጃውን በራም አማካኝነት መረጃዎችን እንዴት ነው የምናስቀምጠው የሚለውን ደግሞ ስንመለከት
ራም ውስጥ የሚገኙ ካፓሲተሮች በእነሱ በካፓሲተሮቹ አማካኝነት የኤሌክትሮኒክስ ወይም የኤሌክትሪክ ኃይልን ወይም ኤሌክትሪካል ፓወር የምንላቸውን እነሱን በማስቀመጥ እና ደግሞ ባለማስቀመጥ አንድ ኦር ዜሮ በማስቀመጥ ዋን ወይም ደግሞ ባለማስቀመጥ ዜሮ እነሱን መረጃን በዜሮ እና በአንድ በመወከል ያስቀምጣል ማለት ነው። በማስቀመጥ አንድ ብሎ ባለማስቀመጥ ዜሮ ብሎ ስለዚህ እንደሱ አድርጎ ነው ማለት ነው ውክልና በመስጠት የሚያስቀምጥ አንደኛው የፕራይመሪ ሚሞሪ አይነት ነው ማለት ነው። ራም ወይንም ደግሞ ራንደም አክሰስ ሚሞሪ የምንለው ማለት ነው። ራም ወይም ደግሞ ራንደም አክሰስ ሚሞሪ እንግዲህ የምንለው ይሄ ነው። እነዚህን በማድረግ የሚያስቀምጥ ነው ማለት ነው። ወደ ሪድ ኦንሊ ሚሞሪ በምንሄድበት ጊዜ ደግሞ ሪድ ኦንሊ ሚሞሪ የምንለው መጠሪያ ምህጻረ ቃሉ ወይም ሮም እንለዋለን። በቀጥታ በመውሰድ ሮም የሚለው በቀጥታ በመውሰድ በዚህ መጽሐፍ ላይ ሮም እያል የምንጠራው ይሆናል ማለት ነው። ይሄንን ማለት ነው። በኮምፒውተር ስርዓት ውስጥ ሮም ወይም ደግሞ ማከማቻ የሚሰጠው ዋና አገልግሎት ምንድነው ብለን ስንመለከት ሮም ማከማቻ ላይ ዋና ገቢዎች መተግበሪያ ወይም ደግሞ ቤዚክ ኢንፑት አውትፑት የምንላቸው ሶፍትዌሮች አሉ። ወይንም ደግሞ በምህጻረ ቃል ስንገልጸው ባዮስ እንላቸዋለን። እነሱ የሚባለው መተግበሪያ ወይንም ደግሞ ሶፍትዌር በውስጡ እንግዲህ በዚህ ሮም በምንለው ላይ በውስጡ ተቀምጠው ወይንም ደግሞ ተጽፈው ይገኛሉ ማለት ነው። ሮም የሚባለው ላይ ማለት ነው። ይህ ባዮስ የምንለው መተግበሪያ ደግሞ የምንለው ምንድነው? ከላይ ያየናቸው እናት ወርድ ወይንም ደግሞ ማዘር ወርድ የምንለው አምራች ድርጅቶች በምርት ሂደት ወቅት ምን ያደርጋሉ ማለት ነው? በሮም ማከማቻ ውስጥ በቋሚነት የሚያስቀምጡበት የመተግበሪያ አይነት ነው ማለት ነው። ሪድ ኦንሊ ሚሞሪ የምንለው ማለት ነው። ሪድ ኦንሊ ሚሞሪ የምንለው ይሄ ነው። ካች ሚሞሪ የምንለው ደግሞ ምንድነው የሚለውን ነገር ደግሞ ትንሽ ለማየት ስንሞክር ካች ሚሞሪ የምንለው እንግዲህ የሲፒዩን የማበላላት ቅልጥፍና ለመጨመር በራም እና በሲፒዩ መካከል ይሆኑና ምን ያደርጋል ማለት ነው? አገልግሎት የሚሰጡ የማከማቻ አይነቶች እንግዲህ ምን እንላቸዋለን? ካች ሚሞሪ ናቸው የምንላቸው። ምንድነው? ሲፒዩ ቅልጥፍናው ለመጨመር በራም እና በሲፒዩ መካከል ይሆኑና የሆነ አገልግሎት የሚሰጡ የሚሞሪ አይነቶች ካች ሚሞሪ እንላቸዋለን ማለት ነው። እንግዲህ አጠር አድርጌ ይሄን ያህል ካልኳችሁ ራም ምንድነው፣ ሮም ምንድነው፣ ካች ሚሞሪ ምንድነው የሚለው ይሄን ያህል ካልኳችሁ ወደሚቀጥለው እንሄድ። ወደሚቀጥለው በምንሄድበት ጊዜ ሰከንዳሪ ሚሞሪ ነው። ሰከንዳሪ ሚሞሪ የምንለው ምንድነው ወይንም ደግሞ ሁለተኛ ማከማቻ የምንለው ምንድነው የሚለው ደግሞ እናያለን። በኮምፒውተር ስርዓት ማንኛውም አይነት የኮምፒውተር ኮድ ወይንም ደግሞ መረጃ በቋሚነት የምናስቀምጥባቸው እንዲሁም የመያዝ አቅማቸው ደግሞ ከፍተኛ የሆነ ምንድናቸው? ሰከንዳሪ ሚሞሪ ነው። በቋሚነት የምናስቀምጠው ደግሞ ሰከንዳሪ ሚሞሪ ላይ ነው ማለት ነው። ሁለት የማከማቻ አይነቶች የሚከተሉት ናቸው። እነዚህ ሰከንዳሪ ሚሞሪ የምንላቸው ወይም ደግሞ ሁለተኛ የማከማቻ አይነቶች የምንላቸው ምን ምን ናቸው የምንለውን ስንመለከት ሃርድ ዲስክ አለ፣ ኦፕቲካል ስቶሬጅ ዲቫይስ፣ ፍላሽ ዲስክ እና ማግኔቲክ ታፕ ወይም ፍሎፒ ዲስክ የምንላቸው እነዚህ ሰከንዳሪ ሚሞሪ ላይ የምናገኛቸው አይነቶች ናቸው። ለምሳሌ ፕራይመሪ ሚሞሪ ላይ ምን አለ? ራም፣ ሮም፣ ካች ሚሞሪ የምንላቸው ናቸው። ሰከንዳሪ ሚሞሪ ላይ ግን የምናገኛቸው እነዚህ ናቸው ማለት ነው። ሃርድ ዲስክ ምንድነው የሚለውን ነገር ስንመለከት ሃርድ ዲስክ የምንለው ያው እንግዲህ በአሁኑ ሰዓት ማንኛውም አይነት ኮምፒውተር በውስጡ ቢያንስ አንድ ሃርድ ዲስክ ይገኛል ማለት ነው። ትልልቅ ቦታ የሚይዙ የትኛውም አይነት መረጃ ወይንም ደግሞ ኢንፎርሜሽን ትልቅ ቦታ የሚይዙ ኢንፎርሜሽኖች ወይንም ደግሞ ፊዶች ወይንም ዳታዎች በቋሚነት እነዛን ትልቅ ዳታ ያላቸውን በቋሚነት ለማስቀመጥ
ወይንም ደግሞ እነሱን ለማስቀመጥ ምን ማድረግ የሚያገለግል የማከማቻ አይነት ነው ማለት ነው ሃርድ ዲስክ የምንለው ማለት ነው። ስለዚህ ኮምፒውተራችን እንግዲህ ቢያንስ እንኳን አንድ ሃርድ ዲስክ ሊኖር ይገባል ማለት ነው። ስለዚህ ሃርድ ዲስክ ምንድነው የሚጠቅመን? ብዙ መረጃዎችን ትላልቅ ኢንፎርሜሽን ያላቸው መረጃዎችን በቋሚነት እዛ ለማስቀመጥ ወይም ደግሞ ለማከማቸት በቋሚነት ለማስቀመጥ የሚጠቅመን ሃርድ ዲስክ እንለዋለን ማለት ነው። ሁለተኛው ኦፕቲካል ስቶሬጅ ዲቫይስ የምንለውስ ምንድነው የሚለውን እናያለን ማለት ነው። ኦፕቲካል ይሄ ነው እንግዲህ ይህ ምንድነው የሃርድ ዲስክ ውስጣዊ ክፍል ነው። ይሄ ሃርድ ዲስክ እንግዲህ ውስጣዊ ክፍሉ ይሄንን ይመስላል ማለት ነው። ወይም ሃርድ ዲስክ የምንለው የጎተራ ማከማቻ እንደማለት ነው። ይህ ሃርድ ዲስክ ውስጣዊ ክፍሉ ይሄን ይመስላል ማለት ነው። ይሄንን ይመስላል ማለት ነው። ስለዚህ ኦፕቲካል ስቶሬጅ ዲቫይስ የምንለውስ ምንድነው? እርሱንም ለማየት እንሞክራለን። ኦፕቲካል ስቶሬጅ ዲቫይስ የምንለው ደግሞ ምንድነው የሚለውን ስንመለከት መስታወት የመሰለ ከመሰሉ ነገሮች ላይ የተሰሩ እና ደግሞ ክብ ቅርጽ ያለው ኦፕቲካል ስቶሬጅ ዲቫይስ የምንለው ክብ አይነት ቅርጽ ያላቸው የማከማቻ አይነቶች በአጠቃላይ እንግዲህ የመስታወት ማከማቻው ወይም ደግሞ ኦፕቲካል ስቶሬጅ ዲቫይስ ተብለው ይጠራሉ። የመስታወት ማከማቻ ወይም ደግሞ ኦፕቲካል ስቶሬጅ ዲቫይስ ብለን እንጠራቸዋለን። እነዚህ እንግዲህ እነዚህ የማከማቻ አይነቶች ከመስታወቱ ታችኛው ገጽ ስንመለከት በጣም ጥቅጥቅ ያለው ወይንም ደግሞ ኮምፓክት ብለው የሚገኙ በአይን የማይታዩ ቀዳዳዎች ይገኛሉ ከታች በኩል ማለት ነው። በታችኛው ገጽ በጣም ጥቅጥቅ ያሉ ኮምፓክት የሆኑ ከመስታወቱ ዝቅ ብለው ከታች በጣም ጥቅጥቅ ያሉ ኮምፓክት ነገር የሆኑ ቀዳዳዎች የምናገኝበት መስታወት ወይም ደግሞ የመስታወት ማከማቻ ብለን የምንጠራው የሰከንዳሪ ሜሞሪ አይነት ኦፕቲካል ስቶሬጅ ዲቫይስ እንለዋለን ማለት ነው። እነሱ ቀዳዳዎቹ ከታች ያሉት ቀዳዳዎች በኦፕቲካል ስቶሬጅ ዲቫይስ ከታች ገጽ መስታወት ከታች በኩል ያሉት ቀዳዳዎች በእነሱ መካከል ላይ ምን አለ? ከፍተኛ የሆነ ኃይል ያለው ምን አለ? ጨረር አለ። የሌዘር ጨረር አለ ማለት ነው። ያን ጨረር በማስተላለፍ በመስታወቱ የላይኛው ከላይ ካለው ክፍል ወለሉ ላይ ማለት ነው ከመስታወቱ ከላይ ካለው ከወለሉ ላይ ማለት ነው የሚገኘውን የአልሙኒየም ሽፋን ምን ያህል ማለት ነው የታችኛው ገጽ ምን ያደርጋሉ? በማቃጠል ነው ማለት ነው። አንዱን በማቃጠል እና ደግሞ ባለማቃጠል ዜሮ። የታችኛውን ክፍል በማቃጠል አንድ ምን ብለው ይወክላሉ? አንድ ብለው ይወክሉና ከዛ ባለማቃጠል ደግሞ ዜሮ ብለው መረጃ በዜሮ እና በአንድ ወክለው የሚያስቀምጡ የሰከንዳሪ ሜሞሪ አይነቶች ኦፕቲካል ስቶሬጅ ዲቫይስ እንላቸዋለን ማለት ነው። ኦፕቲካል ስቶሬጅ ዲቫይስ እንላቸዋለን ማለት ነው። ስለዚህ እነዚህ የሰከንዳሪ ሜሞሪ አይነቶች እንግዲህ ይህን ያህል ካልኳቸው ወደሚቀጥለው ልሂድ ማለት ነው። ወደሚቀጥለው በሚሄድበት ጊዜ የኮምፒውተር ዊል ወይንም ደግሞ ማከማቻ መለኪያ ወይም ደግሞ ዳታ ወይንም ደግሞ ሜሞሪ ሜዠርመንት ወደሚለው እንሄዳለን ማለት ነው። የተለያዩ የኮምፒውተር ማከማቻዎች እንግዲህ ሜሞሪ አይነቶች መረጃን ወይንም ደግሞ ውህድን በተለያየ መንገድ እንደሚያስቀምጡ ከዚህ በፊትም ተመልክተናል። እንግዲህ በዚህ መሰረት የመረጃን መጠን ለመለካት ልክ እንደ ርቀት ወይም ደግሞ እንደ ሌንግዝ ምሳሌ የመረጃን መጠን ልክ ሌንግዝ አለ እንደ ሌንግዝ ዌይት ምናምን ብለን ወይም ደግሞ ቴምፕሬቸር ሙቀት መጠለኪያ ታይም ምናምን ብለን ዩኒት ሜዠርመንት ልክ እንደሱ እንዳልነው አይነቶች በኮምፒውተር ማከማቻ ውስጥ የሚቀመጥ ማንኛውም አይነት መረጃ
ወይንም ደግሞ ውሂድ የሚይዘው የማከማቻ መጠን ወይም ደግሞ ሜሞሪ ሳይዝ አለ። እሱንም ለመለካት የሚያገለግሉ ራሱን የቻለ ምን አለው ማለት ነው ዩኒት ሜዠርመንት አለው ማለት ነው። ዩኒት ሜዠርመንት አለው ማለት ነው። ስለዚህ እሱ ምንድን ነው? በኮምፒውተራችን ማከማቻ ውስጥ የሚቀመጥ ማንኛውም አይነት መረጃ ወይንም ደግሞ ውሂድ የሚይዘው የማከማቻ መጠን ሜሞሪ ሳይዝ ለመለካት የኮምፒውተር ውሂድ የማከማቻ መለኪያ ወይም ዳታ ኦር ሜሞሪ ሜዠርመንት ምን እንላለን እንጠቀማለን ይላል ማለት ነው። እዚህ ጋር ተመልከቱ። ትንሹ የኮምፒውተር ውሂድ መለኪያ ምንድን ነው ይላል? ቢት ይባላል ይላል። ትንሹ የኮምፒውተር ውሂድ መለኪያ ምንድን ነው ማለት ነው? ቢት በሚለው ይዞታል ማለት ነው። ቢት ማለት ምንድን ነው የሚለውን ለመመልከት ቢት የምንለው ምንድን ነው? ያው እንግዲህ በእንግሊዘኛው ምን እንለዋለን? ባይናሪ እንላለን። ባይናሪ ወይም ደግሞ ዲጂት የተባሉ ሁለት ባይናሪ እና ዲጂት የሚባሉ ሁለት ቃላቶችን ምን ያደርጋል ማለት ነው? እነሱን በማዋሃድ ምን ያደረገ ነው የተፈጠረ ነው። ቢት የምንለው ባይናሪ ወይንም ደግሞ ዲጂት የሚለውን ነገር እነሱን በማዋሃድ የተፈጠረ ነው ማለት ነው። ቢት የምንለው ማለት ነው። ስለዚህ ይህ ማለት ምንድን ነው? ባይናሪ ዲጂት ወይም ደግሞ ባይናሪ ዲጂት የሚለውን ምን ይዝልናል ማለት ነው? ቢት እና ዲጂት እና ባይናሪ የሚለውን ቃላቶች እነሱን አዋህዶ ከሆነ የተፈጠረው ባይናሪ ዲጂት የሚለውን ጥምር ቃል ወደ አማርኛችን ስንቀይረው ምን ይሆናል ማለት ነው? ባይ ምንድን ነው? ሁለት ማለት ነው። ሁለት የሚለውን የአማርኛ ትርጉም ሊይዝልን ይችላል ማለት ነው። ዲጂት የሚለው ደግሞ ባይ የሚለው ሁለት የሚለውን የአማርኛ ትርጉም ይይዝልናል። ዲጂት የምንለው ደግሞ ምንድን ነው የሚይዝልን? ቁጥር በማለት እንተረጉመዋለን ማለት ነው። ዲጂት የሚለው ምንድን ነው? ቁጥር የሚለውን ልንተረጉመው እንችላለን። ቢት ማለት ባይናሪ እና ዲጂት የተባለ ሁለት ቃላቶች በማዋሃድ የተፈጠረ አዲስ ቃል ነው ማለት ነው። ስለዚህ ባይ ስንል ምንድን ነው ማለት ነው? ልክ ሁለት የሚለውን የአማርኛ እንትን ሲይዝልን ዲጂት የምንለው ደግሞ ቁጥሩን ይይዝልናል ማለት ነው። ስለዚህ በምንመለከትበት ጊዜ አንድ እና ዜሮ ናቸው። አንድ እና ዜሮ ምንድን ናቸው? ባይናሪ ናቸው ማለት ነው። ስለዚህ ቁጥሩ ደግሞ ዲጂት ይሆናል። ስለዚህ ይህን የምትመለከቱት ቁጥር አንዷ ነጠላ ውክል ዜሮ ወይንም ደግሞ አንዷን ነጠላ ውክል ቢት ብለን እንጠራታለን ማለት ነው። ይህ ቁጥር እንግዲህ የዜሮ እና የአንድ ስብጥር ነው የምትመለከቱት። እንግዲህ መረጃ ወይም ደግሞ ውሂድ ቢኖረው በዚህ እንግዲህ ያው የዜሮ እና የአንድ ቁጥሮች ስብጥር ውስጥ አንዷ ነጠላ ውክል ዜሮ ወይም አንዷ ልትሆን ትችላለች ማለት ነው። አንዷን ነጠላ ውክል ቢቷን ቢት ብለን እንጠራታለን ማለት ነው። በዚህ መሰረት ትንሹ የኮምፒውተራችን ውሂድ መለኪያ ምን እንለዋለን? ቢት እንለዋለን ማለት ነው። ትንሹ የኮምፒውተር ውሂድ መለኪያ ቢት ብለን እንጠራዋለን ማለት ነው። ወደሚቀጥለው ስንሄድ የመለኪያ አይነቶችን በአማርኛ በምንመለከትበት ሰዓት ቢት የምንለው አለ። በምህጻረ ቃል ስንጽፈው ቢት ነው። ኒብልስ፣ ባይት፣ ኪሎ ባይት፣ ሜጋ ባይት የምንላቸው እነዚህ የመለኪያ አይነቶች አሉ ማለት ነው። የመለኪያ አይነቶች እናገኛለን ማለት ነው። እንግዲህ ትንሹ የኮምፒውተር ውሂድ መለኪያ ቢት ይባላል ካል ተከታዩን የመለኪያ አይነቶች ዝምድና በመጠቀም ለሚኖሩ የውሂድ መጠን ደግሞ ዳታ ሳይዝ ተስማሚ የሆነ የመለኪያ አይነቶች እንጠቀማለን ማለት ነው። ከታች የምትመለከቱት ማለት ነው። ተስማሚ የሆነ የመለኪያ አይነቶችን እንግዲህ እንጠቀማለን። ምክንያቱም ትንሹን የኮምፒውተር ውሂድ መለኪያ ምን ብለነዋል? ቢት ብለነዋል። እርሱን እንደዚህ ካል ተከታዩን የመለኪያ አይነቶች ደግሞ ዝምድናና ተከታዩን ዝምድና እነሱን በመጠቀም ምን እናደርጋለን ማለት ነው? የውሂድ መጠን ወይም ደግሞ ዳታ ሳይዝ ተስማሚ የሆነ የመለኪያ አይነት እንጠቀማለን። ይህም ደግሞ ምን ይላል? እዚህ ጋር ተመልከቱ። ዜሮ ወይም አንድ ቢት፣ 4 ቢት፣
አንድ ኒብሊስ 8 ቢት ተመልከቱ እዚህ ጋር 1004 ባይት ምናምን እያለ ይጠቀማል ማለት ነው። ስለዚህ ይህን ያህል ካል ወደሚቀጥለው ስንሄድ እዚህ ሰንጠረዡ ላይ አንደርስታንድ ያልሆነላችሁ ነገር ካለ ምንድነው? የሰንጠረዡ ከላይ የምናየው ሰንጠረዥ ምንድነው? የውህድ መለኪያ አሃዶች እንደምነው ዝንድምና መሰረት በእነሱ መሰረት በአንዱ መለኪያ የቀረበውን ምን እናደርጋለን? የውህድ መጠን ወደ ተለያየ መለኪያ አሃድ በቀላሉ መቀየር እንችላለን ማለት ነው። መቀየር እንችላለን። ለምሳሌ ኪሎ ባይት ብለን የሆነ እዚህ ኳልስቱ ቢት ብንል ባይት እዚህ ኳልስቱ የሆነ ሜጋባይት የምንሰጠው 0 ምናምን 0.125 ሊሆን ይችላል። የሆነ ባይት የምንሰጠው ለምሳሌ 128 ኪሎ ባይት ብዬ እዚህ ኳልስቱ ቢት ብዬ እዚህ ኳልስቱ ባይት ከዛ የሆነ ነጥብ ላይ 0 ምናምን 0.125 ሜጋባይት ይሆናል። እንደዚህ እያደረግን አንደርስታንድ ማድረግ እንችላለን ማለት ነው። ወደሚቀጥለው ስንሄድ ኢንፑት አውትፑት ዲቫይስ ነው። እንግዲህ ይሄ ኢንፑት አውትፑት ዲቫይስ የምንለው አንደኛው የሃርድዌር ክፍል ነው። ስለዚህ ምንድን ነው የሚለውን የምንመለከት ይሆናል ማለት ነው። ኢንፑት አውትፑት ዲቫይስ የምንለው ካሁኑ ካለንበት ዓለም ወደ ኮምፒውተር ስርዓታችን ወይንም ደግሞ ከኮምፒውተር ስርዓት ወደ ገሃዱ ዓለም ማንኛውንም አይነት ውህድ ራይት እየገባችን ካሁኑ ከገሃዱ ዓለም ወደ ኮምፒውተር ስርዓት ወይንም ደግሞ በተቃራኒ ብዙ ተቃራኒ ደግሞ ከኮምፒውተር ስርዓት ወደ ገሃዱ ዓለም ማንኛውንም አይነት ዳታ ሊሆን ይችላል ወይንም ደግሞ ኢንስትራክሽን ሊሆን ይችላል ማለት ነው። እርሱን የምናስገባበት ወይንም ደግሞ ኢንፑት እንለዋለን። የምናስወጣበት ወይንም ደግሞ አውትፑት የምንለው የሃርድዌር ክፍሎች ምን እንላቸዋለን? ኢንፑት አውትፑት ዲቫይስ እንላቸዋለን ማለት ነው። ኢንፑት ማለት ማስገባት ነው። አውትፑት ማስወጣት። ወደ ኮምፒውተሩ የሆነ ትዕዛዝ ታስገባለህ፣ ከዛ ደግሞ ያን ትዕዛዝ ታስወጣለህ። these are ኢንፑት አውትፑት ዲቫይስ የምንላቸው የሃርድዌር ክፍሎች ናቸው ማለት ነው። ኢንፑት ዲቫይስ የምንለው ምንድን ነው? ያንዳንዱን ነጥለን ለማየት ስንሞክር ኢንፑት ዲቫይስ የምንለው ምንድን ነው? ገቢ መሳሪያዎች የምንላቸው ኢንፑት ዲቫይስ እንላቸዋለን። እንግዲህ ከአሁን ከገሃዱ ዓለም ወደ ኮምፒውተራችን ስርዓት ውስጥ የሚገቡት ማለት ነው። ማንኛውም ትዕዛዝ ወደ ኮምፒውተር የሚገባው ኢንፑት ዲቫይስ ይባላል። ስርዓት ማንኛውም አይነት ወይም ደግሞ ዳታ ሊሆን ይችላል ወይም ኢንስትራክሽን የምናስገባበት ወይም ደግሞ የምናስተላልፍበት መሳሪያ ኢንፑት ዲቫይስ እንለዋለን ማለት ነው። ማንኛውንም ትዕዛዝ የምናስተላልፍበት ምንድነው ማለት ነው? ኢንፑት ዲቫይስ የምንለው ነው ማለት ነው። ይህ ኢንፑት ዲቫይስ የምንለው እንግዲህ ይሄ ኢንፑት ዲቫይስ የተባለ መሳሪያ እነዚህ ኢንፑት ዲቫይስ ከሚሉ መሳሪያዎች ውስጥ ምን ምን ናቸው የሚለውን ስንመለከት ኪቦርድ አለ። ለምሳሌ ኪቦርድ ምንድነው? ኢንፑት ዲቫይስ። ኪቦርድ ላይ አንዱ ኢንፑት ዲቫይስ ነው። ማውዟን ብንመለከት ኢንፑት ዲቫይስ ናት። ስካነር እርሱን ራሱ ዲጂታል ፎቶ ማንሻ ደግሞ ዲጂታል ፎቶ የምናነሳበት ዲጂታል ካሜራ እሱም ምንድነው? ኢንፑት ዲቫይስ ነው ማለት ነው። ማይክሮፎን ማለት ነው። ማይክሮፎን እንግዲህ እሱም ምንድነው? ድምጽ የምናጎላበት ማይክሮፎን እሱ ምንድነው ማለት ነው? ኢንፑት ዲቫይስ ነው። ጨዋታዎችን የምናጫውትበት እሱ ራሱ ኢንፑት ዲቫይስ ነው። እና ሌሎችም ምንድናቸው ማለት ነው? ኢንፑት ዲቫይስ እንላቸዋለን ማለት ነው። ሌላኛው አውትፑት ዲቫይስ ከምንላቸው ውስጥ ደግሞ በምንመለከትበት ሰዓት ምንድነው? ልክ ከኢንፑት ዲቫይስ በተቃራኒው መንገድ የምናያቸው አውትፑት ዲቫይስ እንላቸዋለን ማለት ነው። ስለዚህ እኔ የምናገረውን ነገር ትንሽ በማስታወሻ ብትይዙ ጥሩ ነው።
አውትፑት ዲቫይስ የምንላቸው ምንድነው? ትዕዛዝ ወደ ኮምፒውተራችን እናስወጣለን። በዛ ተቃራኒ የሚሆን በተቃራኒው ደግሞ ከኮምፒውተር ስርዓታችን ውስጥ ወደ ገሃዱ ዓለም ማንኛውንም አይነት ማንኛውንም ዳታ ሊሆን ይችላል፣ ኢንስትራክሽን ሊሆን ይችላል የምናስተላልፍበት የምንልክባቸው መሳሪያዎች እንላቸዋለን አውትፑት ዲቫይስ እንላቸዋለን ማለት ነው። እነዚህ አውትፑት የምንላቸው መሳሪያዎች ከምንላቸው መሳሪያዎች እንግዲህ አውትፑት ዲቫይስ ከምንላቸው መሳሪያዎች እንደ ምሳሌ በነገራችን ለምሳሌ ሞኒተር ወይም ደግሞ ኮምፒውተር ስክሪኑ አውትፑት ዲቫይስ ሞኒተር ኦር ኮምፒውተር ስክሪን ኢዝ አን አውትፑት ዲቫይስ። ፕሪንተር የምንለው ምንድነው? ማተሚያ ማለት ነው። እርሱ ራሱ ምንድነው ማለት ነው? አውትፑት ዲቫይስ ነው ማለት ነው። ሌላ ደግሞ አውትፑት ዲቫይስ ስፒከር ወይም ደግሞ ይሄ ድምጽ የሚያወጣው ስፒከር ማለት ነው። እሱ ራሱ ምንድነው ማለት ነው? አውትፑት ዲቫይስ ነው ማለት ነው። አውትፑት ዲቫይስ ነው ማለት ነው። ስለዚህ በዛሬው ትምህርታችን ያየነው ምንድነው? ያው እንግዲህ ስለ ሜሞሪ ምን እንደሆነ ሜሞሪ ስንት ክፍሎች እንዳሉት አይተናል። ኢንፑት አውትፑት ዲቫይስ ማለትስ ምን እንደሆነም አይተናል። እንግዲህ ሜሞሪ የምንለው ፕራይመሪ ሜሞሪ አለ፣ ሰከንዳሪ ሜሞሪ አለ። እንግዲህ ለጊዜ የምናስቀምጥበት የሜሞሪ ክፍል አለ፣ ለዘላቂነት የምናስቀምጥበትም ደግሞ የሜሞሪ ክፍል እንዳለ ለማየት ሞክረናል ማለት ነው። ስለዚህ ኢንፑት አውትፑት ዲቫይስ ላይ ደግሞ ኢንፑት ዲቫይስ የምንላቸው ምንድናቸው? አውትፑት ዲቫይስ የምንላቸውስ ምንድናቸው? የሚሉትንም አጠር አድርገን ለማየት ሞክረናል ማለት ነው። ያው እንግዲህ ኢንፑት ዲቫይስ ሞኒተር፣ ማውዝ ምናምን የምንላቸው ኢንፑት ዲቫይስ ናቸው። ይሄ ደግሞ ኮምፒውተር ስክሪናችን አውትፑት ዲቫይስ ነው። እነዚህን አይተናል። እነ ፕሪንተር፣ ስፒከር ምናምን የምንላቸው አውትፑት ዲቫይስ እንደሆኑ አይተናል ማለት ነው። ስለዚህ የዛሬውን ትምህርታችን በዚሁ እንጨርሳለን ማለት ነው። ስለዚህ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ሁሉንም ቪዲዮዎች መመልከት ትችላላችሁ ማለት ነው። ለሚቀጥለው እንግዲህ ስለምንድን ነው የምንመለከተው? ሶፍትዌር ወደሚለው እንገባለን። ሃርድዌሩን ጨርስ። ያው እንግዲህ ማዘርቦርድ ምንድነው? ሜሞሪ ምንድነው? ኢንፑት አውትፑት ዲቫይስ ምንድነው? ፕሮሰሰር ምንድነው? የሚሉትን የሃርድዌር ክፍሎችን እያንዳንዳቸውን በፓርት 1 እና በፓርት 2 ለማየት ሞክረናል ማለት ነው። ለሚቀጥለው ሶፍትዌር የምንለው ምንድነው የሚለውን ይዤላችሁ መመጣ ይሆናል። ለዛሬ በዚህ ጨርሻለሁ። አመሰግናለሁ።